በጥይት ሩምታ ያልተሸበረው ጽኑ ልብ በገዳዮቹ ፊት ቆሞ መስቀሉን ያነሳው ያ ድንቅ እረኛ የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን ብሎ በታሪክ የማይረሳ አሻራውን ጥሎ ያለፈው ሰማዕት ማን ነው? ዛሬ ስለ ኢትዮጵያዊ ጳጳስ፣ ስለ ሃይማኖትና ስለ ሀገር ፍቅር ሲሉ ሕይወታቸውን አሳልፈው ስለሰጡት ስለ ብፁዕ አቡነ ጴጥሮስ ገድልና ተጋድሎ ጥልቅ የሆነውን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። የ20ኛው ክፍለ ዘመን ታላቅ ሰማዕት የሆኑት አቡነ ጴጥሮስ በ1875 ዓ.ም በሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። አቡነ ጴጥሮስ በሰማዕትነት እንደሚሞቱ አስቀድሞ መምህራቸው በትንቢት ነግረዋቸው ነበር። አለቃ ተጠምቀ የተባሉት ቅድስናን ከሊቅነት ጋር አስተባብረው የያዙት የቅኔ መምህራቸው አንድ ቀን አቡነ ጴጥሮስን ጠርተው ኃይለ ማርያም፣ አንተ ወደፊት ጳጳስ ትሆናለህ፣ በወቅቱም አረመኔ በዚች ሀገር ይሰለጥናል። ታዲያ ያን ያንተ ለነፍስህ ሳትሳቀቅ በሰማዕትነት እለፍ፣ ሰማዕትነት ክፍልህ ነው አደራ ብለዋቸው ነበር። በልጅነታቸው ወላጆቻቸው ወደ ደብረ ሊባኖስ ገዳም በመውሰድ በሃይማኖትና በምግባር ተኮትኩተው እንዲያድጉ አደረጓቸው። የቤተ ክርስቲያኗን ሥርዓተ ትምህርት ከንባብ እስከ ቅኔ ያሉትን ትምህርቶች በሚያስገርም ፍጥነት ከተማሩ በኋላ ወደ ቅኔ አውድማ ጎጃም በመሄድ በዋሸራ የቅኔ ትምህርታቸውን ፈጽመው መምህር ሆነዋል። የዜማውን ትምህርት ወደ ጎንደር ሂደው ተምረዋል። በመቀጠልም ወሎ ቦሩ ሜዳ ላይ ወንበር ዘርግተው የመጽሐፍትን ምስጢር ይመዘግቡ ወደ ነበሩት ወደ አካለ ወልድ ዘንድ በመሄድና ዋና ዋናዎቹን የመጽሐፍት ትርጓሜ ማለትም የብሉያትና የሐዲሳትን ሊቃውንትን ትርጓሜ በሚገባ አስኬዱ። ከዚህ በኋላ በ1900 ዓመተ ምህረት ወሎ አማራ ሳይንት ሂደው በምስካበ ቅዱሳን ገዳም ገብተው ወንበር ዘርግተው ለ9 ዓመት ቅኔንና በ1910 ዓመተ ምህረት ወደ ደብረ ሊባኖስ መጥተው ሥርዓተ ምንኩስናን ፈጸሙ። ከዚያም መምህርነት ተሹመው በደብረ መንክራት ምሁር ኢየሱስ ገዳም ሂደው ለ6 ዓመታት ካስተማሩ በኋላ በ1916 ዓመተ ምህረት እንደገና በዝዋይ ደብረ ጽዮን ቅድስት ማርያም ገዳም በመምህርነት ተሹመው ለ3 ዓመት አገልግለዋል። በ1919 ዓመተ ምህረት ወደ አዲስ አበባ በመምጣት የመንበረ ልዑል ቅዱስ ማርቆስ መምህርና በቤተ መንግሥት የግርማዊ ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። ቅድስት ሀገር ኢትዮጵያ በራሷ ተወላጅ ጳጳሳት ልጆቿ እንዲትመራ ከ1600 ዓመታት በኋላ ስለተፈቀደላት ከዚህ በኋላ በሃይማኖታቸውና በሥነ ምግባራቸው የተመሰከረላቸው 5 ደጋግ አባቶችን ሲመርጡ አንዱ አቡነ ጴጥሮስ ነበሩ። በዚህም መሠረት ኢትዮጵያ ለመጀመሪያ ጊዜ የራሷን ጳጳስ ስትሾም አቡነ ጴጥሮስ ግንቦት 18 ቀን 1921 ዓመተ ምህረት ጵጵስናን ተሾሙ። ከዚህም በኋላ ብፁዕ አባታችን አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተላዊ አሰሩ ለአቡነ ኢየሱስ ሞዓ ተብለው በያኔው መንዝና ወሎ ሀገረ ስብከት ተሾሙ። ብፁዕ አባታችን ቅድስት ቤተ ክርስቲያንንና ቅድስት ሀገራችንን በጸሎታቸው ሕዝቡንም በትምህርታቸው እየጠበቁ በተጋድሎ እየኖሩ ሳለ አረመኔው የኢጣሊያ ፋሽስት በ1928 ዓመተ ምህረት በኢትዮጵያ ላይ የግፍ ጦርነትን አውጆ ሕዝቡን በግፍ ይገድል፣ ቤተ ክርስቲያንን ደግሞ ያቃጥል ጀመር። በየገዳማቱ በርካታ ካህናትና መነኮሳት ተገደሉ። ብርቅዬ የቤተ ክርስቲያን ቅርሶች ተዘረፉ። አቡነ ጴጥሮስም ይህን ግፍ በማየታቸው ከሀገራቸው አርበኞች ጋር በመሆን በጸሎታቸው ሊዋጉት ተነሱ። አባታችን ቀዳማዊ ኃይለ ሥላሴን ተከትለው ወደ ሰሜን ጦር ግንባር ማይጨው ዘምተዋል። ፋሽስቱ በማይጨው በመርዝ የተደገፈ ጦርነት በማድረጉ የተነሳ የኢትዮጵያ ሰራዊት ሲበታተንም ከንጉሱ ጋር ወደ አዲስ አበባ የተመለሱት አቡነ ጴጥሮስ ወደ ደብረ ሊባኖስ ሂደው ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን ለሰላሌ አርበኞች በሚገባ አስተማሩ። በደብረ ሊባኖስ ጫካዎች ውስጥ መሽጎ የነበረው የነደጃዝማች አበራ ካሳ አርበኛ ጦርና በሸንኮራ በኩል መሽጎ የነበረው የነ ፍቅረ ማርያም አርበኛ ጦር እንዲሁም ከነ ደጃዝማች አባ ነፍሶ ጦር ሦስቱም በአንድ ጊዜ ወደ መሃል አዲስ አበባ በመግባት አዲስ አበባ ላይ መሽጎ የነበረውን ፋሽስት ለመውጋት ታቅዶ የነበረው ዕቅድ በመረጃ ክፍተት ምክንያት ውጤታማ ሳይሆን ቀረም። በእነዚህ አይነት ሁኔታዎች ሦስቱም የአርበኛ ጦር በመረጃ ክፍተት ምክንያት እየተመታ ወደ መጣበት ሲመለስ አቡነ ጴጥሮስ አብረው ከአርበኛው ጦር ጋር መመለሱን አልፈልግም፣ ይልቁንም ብችል ጠላት በኢትዮጵያ ላይ እያደረሰ ያለውን ግፍ በቅርብ ሆኖ የሚመለከተውን ሕዝብ በማትጋት በጠላት ላይ እንዲነሳ አድርገዋለሁ፣ ካልሆነም ደግሞ እዚሁ ሞታለሁ በማለት አባታችን ከአርበኞቹ ተነጥለው አዲስ አበባ ቀሩ።
ይሁን እንጂ ጠላት በመላዋ ከተማዋ ያሰማራቸው ባንዳዎች አባታችንን እንዲያሰቡት ሊያንቀሳቅሷቸው አልቻሉም ነበር። በመሆኑም አባታችን የሀገሬን ሕዝብ ለጠላት እንዳይገዛ በአደባባይ አውግዤ ጠላትን ረግሜ በሰማዕትነት ባልፍ ይሻለኛል ብለው ራሳቸውን ለጠላት አሳልፈው ለመስጠት ወሰኑና የፋሽስት ኢጣሊያ እንደራሴ ለሆነው ለራስ ኃይሌ ሐምሌ 22 ቀን 1928 ዓ.ም ሄደው እጃቸውን ሰጡ። እርሱም ብፁዕ አባታችንን ወስዶ ለግራዚያኒ አሳልፈው ሰጣቸው። ግራዚያኒም ግማሽ ቀን ባልሞላ ጊዜ ውስጥ እንዲገደሉ ወሰነባቸው። በፈቃዳቸው እጃቸውን አሳልፈው በሰጡበት ጊዜ ጀምሮ በጠላት የጥይት ሩምታ በሰማዕትነት እስካለፉበት ጊዜ ድረስ የነበረውን ሂደት ኮሬሬ ዴላሴራ የተባለው ጋዜጣ ወኪልና የምስራቅ አፍሪካ ዜና መዋዕል አዘጋጅ የነበረው ፓጃሌ የተባለው ጋዜጠኛ እንደ አውሮፓውያን አቆጣጠር ሰኔ 15 ቀን 1936 ዓመተ ምህረት በአዲስ አበባ የነበረውን ጊዜ በአቡነ ጴጥሮስ ላይ የተሰጠውን ፍርድና የተፈጸመውን የግፍ ግድያ ባየውና በተመለከተው መንገድ እንደሚከተለው ጽፎ ነበር። ሐምሌ 22 ቀን 1928 ዓመተ ምህረት አቡነ ጴጥሮስ ተይዘው ወደ ግራዚያኒ ቀረቡ። በዚህ ጊዜ አቡነ ቄርሎስ የተባሉት ግብፃዊ ጳጳስ ቀርበው ለእስክንድሪያው መንበር ፓትርያርክ ምክር ቤት ሳታሰማ በአቡነ ጴጥሮስ ላይ አንዳች ነገር ማድረግ አይገባህም ሲሉ ለግራዚያኒ ነገሩት። አቡነ ቄርሎስ ይህን ማለታቸው በዲፕሎማቲክ ደረጃ ለዓለም ለማሰማትና የአቡነ ጴጥሮስን ሕይወት ለማትረፍ አስበው ነበር። ነገር ግን ግራዚያኒ የአቡነ ጴጥሮስ የሞት ፍርድ እንኳንስ እስከ ግብፅ ከአዲስ አበባ ውጭ እንኳን ከመሰማቱ በፊት በግማሽ ቀን እንዲፈጸም መመሪያ አስተላለፈ። ወደ ምስራቅ አፍሪካው ዜና መዋዕል አዘጋጁ ወደ ፓጃሌ ዘገባ እንመለስና የአቡነ ጴጥሮስን መልካቸውንና ተክለቁመናቸውን እንዲህ በማለት ይገልጻቸዋል። ብፁዕ አቡነ ጴጥሮስ ቁመታቸው ረዘም፣ ፊታቸው ዘለግ ያለ፣ መልካቸው ጠየም ያለ፣ አዋቂነታቸውና ትትናቸው ከገጻቸው የሚነበብ ሲሆን በዚህ ጊዜ ለብሰውት የነበረው ልብሰ ጵጵስና ጥቁር ካባ ያውም በጭቃ የተበከለ ነበር ብሎ ገልጾታል። በዚህ ሁኔታ ብፁዕ አቡነ ጴጥሮስ ወደ ችሎት ቀረቡ። ለፍርድ የተሰየሙት ዳኞች 3 ሲሆኑ እነዚህም ጣሊያኖችና የጦር ሽማምንቶች ናቸው። መካከለኛው ዳኛ ኮሎኔል ነበር። የቀረበባቸው ወንጀል ሕዝብ ቀስቅሰዋል፣ ራስዎም አምፀዋል፣ ሌሎችም እንዲያምፁ አድርገዋል የሚል ነበር። ዳኛውም ካህናቱም ሆኑ የቤተ ክህነት ባለሥልጣናት ሊቀ ጳጳሱ አቡነ ቄርሎስ የጣሊያንን መንግሥት ገዥነት አምነው አሜን ብለው ሲቀበሉ እርስዎ ለምን አመፁ? ለምን ብቻዎትን አፈንጋጭ ሆኑ? ሲል ጠየቃቸው። ብፁዕ አቡነ ጴጥሮስም በቆራጥነት የሚከተለውን መለሱ። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ስለ ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቤተ ክርስቲያንም አባት ነኝ። ስለዚህ ስለ ሀገሬና ስለ ቤተ ክርስቲያኔ ቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪዬ ብቻ የምናገረውን እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮችን አትንኩ አሉ። ይህን ብለው ተጋብዞ ለተሰበሰበው ሕዝብ የሚከተለውን ሕያው መልእክት አስተላለፉ። አረመኔያዊ የሆነው የፋሽስት መንግሥት ቤተ ክርስቲያንን ለማቃጠል፣ ሕዝበ ክርስቲያንን ለመግደል፣ ሃይማኖትን ለማጥፋት፣ ታሪካችንንም ለማበላሸት የመጣ ነው እንጂ በጎ ለመስራት ስላልመጣ ነፃነታችሁ ከሚረክስ ሙታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ክብር ታገኛላችሁ። ለዚህ ግፈኛ ትገዙ። ስለ ውድ ሀገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። የኢትዮጵያ ሕዝብ ለዚህ ጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን፣ በፈጣሪ በኢየሱስ ክርስቶስ ስም የተገዘተች ትሁን ብለው አወገዙ። ቀጥሎም ብፁዕነታቸው በፍጥነት ችሎት ላይ እንዲውሉ ሕዝቡ ሁሉ የሞታቸውን ፍርድ ሲሰማ በኢጣሊያ የእጅ ሰላምታ አይነት እጁን እንዲያነሳ ተደረገ። እሳቸው መስቀላቸውን አውጥተው እየጸለዩ ሕዝቡን ባረኩ። ወዲያውም ከኪሳቸው ሰዓታቸውን አውጥተው ተመለከቱ። በዚህን ጊዜ ምንም ፍርሃት አይታይባቸውም ነበር። በዚያን ጊዜ ሰዓታቸውን ከኪሳቸው አውጥተው አዩ። የሚሞቱበትም ሰዓት እንደደረሰ አወቁ። የሞታቸው ፍርድ ከተነበበ በኋላ የፈረዱባቸውን ዳኞች ጸልየው በመስቀላቸው ባረኳቸው። የሀገራቸው በጠላት መወረር፣ የሕዝባቸው መገደልና መታሰር፣ የቤተ ክርስቲያናቸው መደፈር እስከ ሞት ያደረሳቸው እኒያ እውነተኛ ጳጳስ እንዲገደሉ ሲወሰድ ጥይቱ አልፎ ሌላ ሰው እንዳይመታ ግንብ ይፈለግ ነበር። ሩቅ ባለመሄድ ከመካነ ፍትሑ 10 ሜትር ርቆ ባለው ግንብ ላይ መግደያ ቦታ ተገኘና ወደዚያ ተወሰዱ። ከገዳዮቹም አንዱ ፊተውን ለመሸፈን ይፈልጋሉ ብሎ ጠየቃቸው። ይህ ያንተ ሥራ ነው ሲሉ ብፁዕነታቸው መለሱ። ከመግደያው ቦታ እንደደረሱ
ወንበር ቀረበላቸውና ፊታቸውን ወደ ግንቡ ጀርባቸውን ወደ ሕዝቡ አድርገው እንዲቀመጡ ሆኑ። ከዚያም በኋላ 8 ወታደሮች በስተጀርባ 20 እርምጃ ርቀው ተንበርክከው በተጠንቀቅ ቆሙ። ወዲያውም አዛዡ ተኩስ በማለት ትእዛዝ ሲሰጥ 8ቱም ተኩሰው መቷቸው። ግን በ8 ጥይት ሳይሞቱ ቀሩ። መሞታቸውንና አለማሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዲያልሞቱ አረጋገጠ። ከዚያ በኋላ አንድ ወታደር በ3 ሽጉጥ ጥይት ራስ ቅላቸውን መጥቶ ገደላቸው። ብፁዕነታቸው የተገደሉበት ቦታ መሃል አዲስ አበባ ላይ ዛሬ መታሰቢያ ሐውልታቸው ቆሞ በሚገኝበት ቦታ ላይ ነው በማለት የጋዜጣ ወኪልና የምስራቅ አፍሪካ ዜና መዋዕል አዘጋጅ የነበረው ጋዜጠኛው ፓጃሌ ስለ አቡነ ጴጥሮስ ሰማዕትነት ምስክሩን ሰጥቷል። በተጨማሪም ደራሲና ጋዜጠኛ ጳውሎስ ኞኞ አቡነ ጴጥሮስ እንዴት ሞቱ ሲል በወቅቱ አባታችን ሰማዕትነትን ሲቀበሉ በቦታው ላይ በአካል በመገኘት ሁኔታውን ይከታተሉ የነበሩት ሙሴ ፓይላክን ጠይቋቸው እርሳቸውም የሚከተለውን ተናግረዋል። አቡነ ጴጥሮስ የተገደሉለት እዛው ነበርኩኝ። መጀመሪያ በእጃቸው ይዘውት የነበረውን መጽሐፍ ቅዱሳቸውን ተሳለሙ። ቀጥለውም በያዙት መስቀል አማትበው ሕዝቡን ባረኩ። የኪሳቸውንም ሰዓት አውጥተው ካዩ በኋላ መልሰው ከኪሳቸው ከተቱ። ወዲያውም ወታደሮች በጥይት ሩምታ ተኩሰው ገደሏቸው። ይህ እንደሆነ አስገዳዩ ኮሎኔል ተመልካቹን ሕዝብ አጨብጭቡ ብሎ አዘዘና ተጨበጨበ። ማታ ከአስገዳዩ ኮሎኔል ጋር ተገናኝተን ስንጫወት በዚህ ቄስ መገደል ሕዝቡ ተደስቷል አለኝ። እንዴት ብለው አላየህም እንዴ ሲያጨበጭብ አለኝ። ባታውቅ ነው እንጂ የሕዝቡ ባህል ሲናደድም የማጨብጨብ ባህል አለው አልኩት። እንዴት ቢለኝ እጄን አጨብጭቤ አሳየሁት። ከዚህ በኋላ የሆነው ቢሆን እኔ ትልቅ ማስታወሻ አግኝቻለሁ ብሎ አቡነ ጴጥሮስ ሲገደሉ ይዘውት የነበረውን መስቀልና መጽሐፍ ቅዱስ የኪስ ሰዓታቸውንም ጭምር አሳየኝ። መጽሐፍ ቅዱሱ መሃል ለመሃል በጥይት ተበስቷል። መስቀሉም ልክ በመሃሉ ላይ ጥይት በስቶት ወጥቷል። የኪስ ሰዓታቸውንም እንዳየሁት እንዲሁ ጥይት በስቶታል ብለው በወቅቱ የተመለከቱትን መስክረዋል። ብፁዕ አባታችን በአደባባይ በሕዝብ ፊት የሰማዕትነት ጽዋቸውን ሲቀበሉ ከሕዝቡ ጋር ሆና ስትመለከት የነበረች አንዲት ከጅዳ የምትባል እስላም ሴት ማንም ሰው ያላየውን ታላቅ ነገር እሷ ተመልክታለች። ይኸውም አባታችን ሰማዕትነትን ሲቀበሉ የብርሃን አክሊል በራሳቸው ላይ ሲቀዳጅ ተመልክታ በዚያው እሷም የእኚህን አባት ሃይማኖት እከተላለሁ ብላ በመጠመቅ ክርስቲያን ሆናለች። የፋሺስት ኢጣሊያ ወራሪ ኃይል በሐምሌ 22 1928 ዓ.ም ሰማዕቱ አቡነ ጴጥሮስን ገድሎ አስክሬናቸውን አደባባይ ላይ ጥሎ ከዋለ በኋላ ቀብራቸው በሚስጥር መፈጸሙን አንዳንዶች ይናገራሉ። የእኚህን ታላቅ አባት ቀብር በሚስጥር የተፈጸመበትን ቦታ ለማግኘት የተለያዩ ምሁራን በአገር ውስጥም ከሀገር ውጭም ያሉ የታሪክ ሰነዶችን ሲመረምሩ ቢቆዩም ከአዲስ አበባ በስተደቡብ በሚስጥር ቀበሯቸው ከሚል ከመላምት ያለፈ ምንም አይነት ነገር የተረጋገጠ ማስረጃ ሳይገኝ ቀርቷል። ነገር ግን ከቅርብ ዓመታት ወዲህ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ ፋሪ ለቡ ተብሎ በሚጠራው አካባቢ የሰፈሩ ምዕመናን በአካባቢው ተወልደው ካደጉ አረጋውያን ጋር ባደረጉት ማህበራዊ ግንኙነት ሰማዕቱ አቡነ ጴጥሮስ ፋሽስቶች በመኖሪያነትና በእስር ቤት ይጠቀሙበት በነበረው ቦታ ላይ መቀበራቸውን ከወላጆቻቸው ሲሰሙ እንዲያደጉ እየተነገረ ይገኛል። እንዲሁም የአቡነ ጴጥሮስ ሥጋ በተመለከተ ማንም እንዲወስደው በአስቸኳይ ከአዲስ አበባ ውጭ ማንም በማያውቀው ቦታ በሚስጥር እንዲቀበር መደረጉ በትንሣኤ መጽሔት ቁጥር 58 1978 ዓመተ ምህረት ላይ የተገለጠ ቢሆንም ነገር ግን አንዳንድ የቤተ ክርስቲያናችን አባቶች ቅዱሳን መላእክት የጻድቃንን በድን እያመጡ ወደሚያስቀምጡበትና በውስጡ የሚቀመጥ አስክሬን ወደማይፈርስበት አቡነ መልከጼዴቅ ዋሻ ገዳም መላእክት ወስደው እንዲያስቀምጡትና በዚያም እንደታየ ይናገራሉ። ሰማያዊ ክብርን የሚያስገኝ አኩሪ ድል በመፈጸም የቤተ ክርስቲያን ታላቅ አለኝታ አባትና መሪ የነበሩት የዘመናችን ታላቁ ሰማዕት አቡነ ጴጥሮስን ትውልዱ የግድ ሊያስባቸው ሊዘክራቸው ይገባል። ላልተነገረላቸውና ላልተዘመረላቸው እኒህ ብርቅዬ የቤተ ክርስቲያን ድንቅ አባት ቅዱስ ሲኖዶስ በጥቅምት 12 ቀን 1998 ዓ.ም እኚህን ሰማዕት አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያ ተብለው እንዲጠሩ ወስኗል። በስማቸው መቅደስ እንዲታነጽ ፈቅዶ በመጽሐፍ ቅዱስ ትእዛዝ መሠረት ቅድስት ቤተ ክርስቲያናችን በተወለዱበት ስፍራ መታሰቢያቸውን አቁማለች። ግንቦት 1 ቀን 2001 ዓ.ም በስማቸው የተሰየመው ሕንፃ ቤተ ክርስቲያን መታሰቢያ ሐውልታቸው ጋር ሲሰራ የፍቼ ከተማ ነዋሪዎች የሆኑ የእስልምና እምነት ተከታዮች ጭምር ለግንባታ የሚሆኑ አሸዋ ከመርዳት አንስቶ በምረቃ ስነ ስርዓቱ ላይ ድንኳን እስከ ማስተከል ተሳትፈዋል። በገንዘብም በጉልበትም ተባብረዋል። ጠላት ድል ተደርጎ ሀገራችን ነጻነት ከተቀዳጀች በኋላ የአባታችን እጅግ አኩሪ ታሪክ ሲያዘክራቸው እንዲኖር
መታሰቢያቸው የሆናቸው ዘንድ በግርማዊ ቀዳማዊ ንጉሠ ነገሥት አሳሳቢነት ሐምሌ 16 1938 ዓ.ም በአዲስ አበባ መሃል ከተማ ላይ ሐውልት ቆሞላቸዋል። በ1928 ዓ.ም የሮሙ ጳጳስ የኢጣሊያ ወታደሮችን ባርኮ ቅዱስ ጦርነት በማለት የኢትዮጵያን ሕዝብና ገዳማት ያልወጋነው ግዣለው ብሎ ካወጀ በኋላ የኢጣሊያ ጦር በሰማዕትነት የገደለው አቡነ ጴጥሮስን ብቻ ሳይሆን በሺህ የሚቆጠሩ የሀገራችን ካህናትንና ሊቃውንትና መነኮሳትን ነው። ዛሬም ድረስ በአዲስ አበባ መሃል ከተማ ላይ ቆሞ የሚታየው ሐውልታቸው አንድ ታላቅ አባት፣ የጽናት ምስክር አባት ተብሎ የሚያስጠራቸው አቡነ ጴጥሮስ። አቡነ ጴጥሮስ የሞቱት ለስልጣን ወይም ለዝና ሳይሆን ለነጻነትና ለክብር ነው። ይህ ለትውልድ እንዲተላለፍ እንዲታወስ እኛም ድርሻችን ነው። የዛሬ ቆይታችን ይሄን ይመስል ነበር። ከተረካው ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ይህን የመሰሉ ታሪክና ትምህርቶች እንዲደርሷችሁ ይህን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ። ቪዲዮውን ከወደዱት ላይክና ለሌሎች እንዲደርስ ሸር ማድረግን እንዳይረሱ። ከአባታችን ከሰማዕቱ ቅዱስ ጴጥሮስ ረድኤት በረከትን ያሳትፈን፣ ስለሱም ጸሎት ሲል አገራችንን ሰላም ያድርግልን እያልን እንሰናበታችኋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።